አርስተ ዜና የትግራይ ወጣት የሰላምን ድምጽ ለማሰማት ነጻነት አጥቷል ሲሉ የክልሉ ወጣቶች ገለጹ። ከውጭ ቻድ ከሱዳን በኩል ለሚሰነዘር ለማንኛውም ጥቃት አጸፋዊ እርምጃ እንደምትወስድ አስጠነቀቀች። ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከኢሳት ነጻ የዚህ ሚዲያ ለሰዓቱ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞን በምልክት ቋንቋ ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚ ዜና እንሻገር። የመካከለኛው ምስራቅ ጦርነት ኢትዮጵያ ከዜጎች የምታገኘውን እርዳታን ሲጎዳዋል ተባለ። በሌላ በኩል በአረብ ሀገራት የሚኖሩ ኢትዮጵያውያን ዜጎች የደህንነት ስጋት እንዳለባቸው ሁሉ በኢኮኖሚ ላይ ተጽዕኖ እንደሚያደርግ የምጣኔ ሀብት ባለሙያዎች ገልጸዋል። መሰገዛይ ዝርዝር አላት። የመካከለኛው ምስራቅ ጦርነት በበርካታ ሀገራት ላይ ኢኮኖሚያዊ ጫና እያሳደረ በመሆኑ በነዳጅ ምክንያት የሚከሰት መስተጓጎል እንዳይኖር በጥንቃቄ ጥቅም ላይ ከመዋል ጀምሮ የስራ ቀናት የቀነሱ ሀገራት አሉ። ጦርነቱ በሀገራቱ እምቢተኝነት ከቀጠለ በኢትዮጵያ ላይ የሚያስከትለው ጫና ምን ሊሆን ይችላል? ምን አይነትስ ጥንቃቄ ይደረግ ስንል የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሀ ተስፋን አነጋግረናል። አስቸጋሪ ነገር ነው፣ ግን ነገሩ ከፍተኛ ተጽዕኖ ነው የሚፈጥረው። አንደኛ ነዳጅ ዋጋ ይጨምራል። ሁለተኛ መርከቦች በተለይ በዚህ በባቤል መንደብ የሚያልፉ የጅቡቲና የመን መሀል ያለው ሌሎችም የንግድ ቁሳቁሶች የማለፍ ችግር ሊኖራቸው ይችላል። ከዛ ሌላ ግን ትልቁ ተጽዕኖ ብለው የመካከለኛው ምስራቅ ያሉ ኢትዮጵያውያን እዛ የሚሰሩ እና ጦርነት መሀል ነው የተጠመዱት። እንዴት አድርገው ወደ ሀገራቸው እንደሚመለሱ አላውቅም። ሁለተኛ ደግሞ በርከት ያለ የዳያስፖራ ገንዘብ ከዛ ነው የሚመጣው እና የእኛን ኢኮኖሚ ይጎዳዋል። ከዛ ሌላ የዲፕሎማሲ ተጽዕኖችም ይኖራሉ። ሁሉም የኛ ወገን ሁሉ እያሉ ነው ያሉት። አሜሪካኖቹ፣ አረቦቹ እነዚህ በኢራን የሚጠቁት እና እሱ ሌላ ችግር የሚያመጣ ነው። ሌላኛው የምጣኔ ሀብት ባለሙያ እንዳይላሉ ሰለሞን በበኩላቸው መንግስት በነዳጅ ላይ የሚወስደውን ጥንቃቄ በተቋማት ላይ ሊተገብረው ይገባል ብለዋል። እንደኛ ኢኮኖሚ ብዙ ነገሩ ነዳጅ ላይ ዲፔንድ እንደሚሆን፣ በዛ ላይ ደግሞ የተገዛ ነዳጅ እና ደግሞ በራሳችን አማራጭ የንግድ መስመር ማንወስን በሌሎች ሁኔታ ላይ የተመሰረተ ለሆነ ኢኮኖሚ የመጀመሪያው ነገር ነዳጅን በአግባቡ መጠቀም ነው እና ነዳጅ ላይ የሚሰራው የንግድ ቻናሉ በደንብ መስተካከል አለበት። ቴል የሆነ ፖሊሲ ዳይሬክሽን ያስፈልጋል። ወደ 17 የሚደርስ ከሚኒስትሩ የተሰጡ መግለጫዎችን አይቻለሁ። የመንግስት ቢሮዎችን ስንል ከሚኒስትር ጀምሮ ያሉትን ነው እና ነዳጅ የሚጠቀሙ ምናምን አንድ የሚኒስትር መስሪያ ቤት ላይ 2-3 መኪና በአንድ ሰው ወይ አንድ ሰው ማኔጅ የሚያደርጋቸው፣ በተለይ ደግሞ ነዳጅ የሚጠቀሙ መኪና ለግል ባለሀብቶች የተሰጠው አስተያየት መንግስት ቤትን በደንብ ይሰራል ለማለት። ነዳጅ እያንዳንዱ ፓርት ላይ ይገባል። የሸቀጦች ዋጋ በዛ ልክ አብሮ ቡም ሊያደርግ ይችላል። የመንግስትን ጠንካራ እይታ እና ይሁንታም ይፈልጋል። ኢራን የሆርሙዝን ሰርጥ ዘግታ ከዶላር ውጪ የተደረጉ ግብይቶችና የወዳጅ ሀገራትን ሸቀጦች እንደማትነካ አስታውቃለች። በዚህ መሰረት ዛሬ በቻይና ዩዋን የተሸመተ ሸቀጥ በሰርጡ በሰላም አልፏል። ይህ የብሪክስ ሀገራትን ሊያግዝ ይችላል ወይ ስንል ለባለሙያዎች ጥያቄ አቅርበናል። በዩዋን የተገዛ ነዳጅ ይሄ ዶላርን ለመገደል ነው። ምክንያቱም ትልቁ የዶላር አቅም ያለው የነዳጅ መግዣ ዋጋ መሆኑ ነው። የዶላርን መጠቀም የማቆም ሁኔታ ቻይና ብዙ እየሰራችበት ነው ያሉት፣ ብሪክስ እየሰሩበት ነው ያሉት። አሁን የካረንሲ ስዋፕ የሚባል ገንዘባቸውን በመቀያየር ሩሲያና ህንድና ቻይና ዶላርን አውጥተውታል ከጨዋታ እና ዩናይትድ ስቴትስ ዶላርን ትልቅ ገንዘብ ያደረገውና አገሪቱ ደግሞ የዓለም አንደኛ ኢኮኖሚ የሆነችው ትልቁ አስተዋጽኦ ያለው ይሄ የእነሱ ዶላር መጠቀም ነው። ስለዚህ አሁን ኢራን ነው በዛ ላይ ባለው ቁስል ላይ ነው እንግዲህ የጨመረችበት። የኢራን ፍላጎት ነው ማለት እንችላለን በቀላሉ። ግን ይሄኛው እርምጃ ብቻውን ብሪክስ ላይ ወይም ደግሞ ሌሎች አንተ አሜሪካን የሆኑ አገሮች ፕሮፖዝ እንደሚያደርጉት ዲዶላራይዜሽኑ በዛ ልክ ይፋጠናል የሚል እሳቤ የለኝም። ምክንያቱም በቀላሉ ወይ በዚህኛው መንገድ ብቻ የሚጣል ስላልሆነ። ግን አክቲቪቲ ወይ አክሽኑ ምንድነው? አንደኛ የዛ አካል ነው። ስለዚህ ብዙ ደንበኞችን ማፍራት ይችላል ወይ ደግሞ ብዙ አላይስ ማግኘት ትችላለች ኢራን። ይሄን በማድረግ በሚያስቡት ልክ ዶላር በዚህ ፍጥነት ዓለም ላይ ወይ እነሱ በሚያስቡት በአጭር ጊዜ በዚህና በፈጠነ ሁኔታ ይቀየራል የሚለው ግን እሱ ሌላ ሪሰርች የሚፈልግ ነው። ደግሞ አይደለም። የመካከለኛው ምስራቅ ጦርነት እንደተባለው ከ4 ሳምንታት በኋላ የሚያበቃ ከሆነ ለዓለም ሀገራት እፎይታ የሚሰጥ ይሆናል ተብሏል። ተፎካካሪ የፖለቲካ ፓርቲዎች የመራጮች የምዝገባ ጊዜ ሊራዘም ይገባል ሲሉ ጠየቁ። በሌላ በኩል የመራጮች ምዝገባ በአግባቡ እንዳይከናወን ህገወጥ ተግባር በሚፈጸሙ አካላት ላይ ምርጫ ቦርድ እየወሰደ ያለውን እርምጃ አጠናክሮ ሊቀጥል ይገባል ሲሉ የኢያፓና የኢዜማ ፓርቲ አመራሮች ለኢሳት ተናግረዋል። ትዕግስት ተስፋዬ ዝርዝር አላት።
የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ እስከ መጋቢት 28 ቀን 2018 ዓ.ም እንደሚከናወን ማስታወቁ አይዘነጋም። ኢሳት የመራጮች ምዝገባ በምን ደረጃ ላይ ነው ሲል የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን አነጋግሯል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ፕሬዝዳንት መጋቢ አብርሃም ሃይማኖት በሰጡት ምላሽ በሲስተምና በራሱ በምርጫ ቦርድ ችግር ምክንያት የመራጮች ምዝገባ እስከ መጋቢት 28 ተብሎ የተሰጠ ጊዜ ሊራዘም ይገባል ብለዋል። አባሎቻችን የምርጫ ካርዳቸውን እንዲይዙ ጥሪ እያደረግን ነው። በቀጣይ ሳምንት ጀምሮ ደግሞ ወደ መሬት ወርደን ቅስቀሳ እንጀምራለን ቤት ለቤት። ስለዚህ የምርጫ በራሱ በሲስተም ችግር በራሱ በምርጫ ቦርድም ችግር በአግባቡ እየተመዘገበ ስላልሆነ እስከ መጋቢት 28 የሚባለው ነገር አይሰራም። ጊዜ ያስፈልጋል። የምርጫ ምዝገባው ቀን መራዘም አለበት ብለን እናምናለን። አክለውም በብዙ የምርጫ ጣቢያዎች ሲስተም የለም በሚል መራጮች እየተጉላሉ መሆኑን አንስተው ህገወጥ በሆኑ አካላት ላይ ምርጫ ቦርድ የሚወስደውን እርምጃ አጠናክሮ እንዲቀጥል ጠይቀዋል። ህዝቡ ፍላጎት የማይጣጣም አሰራሮች አሉ። ለምሳሌ ብዙ የምርጫ ጣቢያዎች ሲስተም የለም በሚሉ እንዲሁም ሌሎችም ሰበቦች በመደርደር ህዝቡ እየተጉላላ ነው ያለው። በምርጫ ጣቢያዎችም የምንሰማቸው ነገሮች ያሳዝናሉ። በዛው ልክ ደግሞ የገዢው ፓርቲ መራጩን እግር በእግር እየተከታተለ እዛው ምርጫ ጣቢያዎች አካባቢ ካድሬዎች ተቀምጠው ህዝቡን ለመደለል ሙከራ ይደረጋል። በእርግጥ ህዝቡ ይደለላል፣ እሱ ወደፊት የምናየው ነው። ነገር ግን አንዳንድ ህገወጥ ሙከራዎችም እዛው ምርጫ ጣቢያው አካባቢ ይታያል። እንዲሁም አንዳንድ ምርጫ ጣቢያዎች አካባቢ ደግሞ ገለልተኝነት ማጣት፣ ለምሳሌ የተቃዋሚ ፓርቲ አባላት የሆኑ የገዢው ፓርቲ አባላት የሆኑ ጭምር አመራር የሆኑ ጭምር ምርጫ ቦርድም እርምጃ ወስዷል፣ እናመሰግናለን። ነገር ግን አሁንም የገዢው ፓርቲ ጋር ቀበሌዎች ጋር ንክኪ ያላቸው አስፈጻሚዎች አሉ። የኢዜማ የህዝብ ግንኙነት ኃላፊ ዩኤል ሰለሞን በበኩላቸው አንዳንድ የምርጫ ጣቢያዎች ክፍት ያለመሆን፣ በአንዳንዶቹ አካባቢ ያለው እንቅስቃሴ ደግሞ ምቹ ያለመሆን ተግዳሮት ነው ብለዋል። ከመራጮች ምዝገባ ጋር ተያዘ አንድ 2-3 ችግሮች ያየናቸው የተመለከትናቸው፣ አንደኛው አንዳንድ ምርጫ ጣቢያዎች በአንዳንድ አካባቢዎች ላይ ክፍት አለመሆን ነው። ሁለተኛው ምርጫ ጣቢያዎች አካባቢ እንቅስቃሴ ነው። እንደምታውቂው እንዲህ አይነት ቦታዎች ላይ ከምርጫ አስፈጻሚዎቹ እና እነዚህ ምርጫ አስፈጻሚዎች ተግባራቸውን እንዲፈጽሙ ምንም አይነት እክል እንዳይገጥማቸው የጸጥታ ኃይሎች ከመኖር ውጪ ሌላ እንቅስቃሴ ሊኖሩ አይገባም የሚል እምነት ያለን፣ መሆንም ያለበት እሱ ነው። ነገር ግን አንዳንድ ምርጫ ጣቢያዎች ላይ መራጮች ተመዝግበው ከወጡ በኋላ ከውጭ የሚቀመጡ አጀንዳ ይዘው ስም የሚጠይቁ ሰዎች ያሉበት ሁኔታን ተመልክተናል። ወይም እንዲህ አይነት እንትኖች እንዳሉ መረጃዎች ደርሰውናል እና እነዚህ መሰል ችግሮች ተመልክተናል። የካቲት 28 ቀን የተጀመረው የመራጮች ምዝገባ እስከ መጋቢት 28 ቀን እንደሚቀጥል ይታወቃል። የትግራይ ወጣት የሰላም ድምጽ ለማሰማት ነጻነት አጥቷል ሲሉ የክልሉ ወጣቶች ገለጹ። ክልሉ የጦርነት ስጋት ውስጥ መሆኑን ተከትሎ በማህበረሰቡ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና መፈጠሩን ወጣቶቹ ተናግረዋል። ሰላማዊት ሙልጌታ ተጨማሪ አላት። በአሁኑ ወቅት በትግራይ ክልል ስላለው ወቅታዊ ሁኔታ የክልሉ ወጣቶች ምን ይላሉ ሲል ኢሳት ጠይቋል። ያነጋገራቸው ወጣቶችም የሰላምን ድምጽ ለማሰማት ነጻነት ማጣታቸውን ገልጸው የሚመለከተው አካል ጣልቃ ገብቶ ችግሩን ካልፈታው አሳሳቢ ነው ሲሉ ስጋታቸውን እንደሚከተለው ገልጸዋል። መንግስት መጥቶ የሆነ ቦታ ኮንትሮል አድርጎ ወይም አካላትን ከጸጥታው አካላት ጋር ተነጋግሮ የሆነ ቦታ አመቻችቶ ምንድነው የምትፈልገው ወይም ምን እናድርግ ወይም ምን እርዳ የሚል ጥያቄ ቢያቀርብለት በቃ በደስታ ይቀበለዋል። አሁን ግን የሆነ ራሱ መስጠት አትችልም ወይም ልትገልጽበት በምትችልበት መንገድ ልትገልጽ አትችልም ማለት ነው። በሰልፍም ሊሆን አይቻልም። በስብሰባም የትም በአዳራሽ ውስጥ እንደዚህ ምናምን ብለህ ሀሳብ ብታቀርብ እንኳን ከጥቅም የምትሆነው ስርዓቱ ያውት ወይም ወስደው ወዴት እንደሚጥለው ራሱ አይታወቅም ማለት ነው። አጥቂ ነው ራሱ አጥቂ ስለሆነ ወጣቱ አሁን በመሀል ላይ ነው ያለው። በጣም ያልኩሽ ለዛ ነው። አሁን ትልቁ ችግር እዚህ ያለንበት ቦታ ዲሞክራሲ የሚባል የለም። አሁን እየፈራን እየኖርን ያለ። ስለዚህ እዚህ ክልል የሚፈታ ነገር የለም። በፌዴራል መንግስት የሚፈታ ነገር ከሌለ እንደዚህ ነው የምንቀጥለው ማለት ነው። ከዚህ ሊብስ ይችላል። ስለዚህ ወጣቱን ለመታደግ ፌዴራል መንግስት ከህዝቡ ሽከሳ አድርጎ ለወጣቱ የሆነ ነገር መፍጠር አለበት ብዬ ነው የማምነው እንጂ ከባድ ነው ያለንበት አሁን።
በተያያዘም ወጣቱ ሰላም ፈላጊና ጦርነት በቃኝ በሚል ለሰላም ዘብ የቆመ መሆኑን አንስተው ጦርነት የሚሰብከው ወገን ግን ይህንን ሀሳብ በመቃረን ወጣቱን ለጦርነት እንዲዘምት እያስገደደ ነው ብለዋል። ይህንን ያልተቀበሉ ወጣቶች ለስደት እየተዳረጉ መሆኑን አስረድተዋል። እኛ ወጣቱ ስለ ጦርነት በቃኝ ብለዋል። ህዝቡም ወጣቱም በቃኝ ብለዋል። ሰማው ነው ያጣው። አሁን በቃኝ እያለ አጋዥ ነው ያጣው ወጣቱ። አጋዥ ማለት ለምሳሌ ፌደራል መንግስት ባለፈው ይገባል ተብሎ ወጣቱ ደስ ብሎት ነበረ። ዶክተር አሁን ያ ነገር ስለጠፋበት ተስፋ ቆርጧል ወጣቱ። የፌደራል መንግስት ባለመግባቱ ወጣቱ ተስፋ ቆርጧል። ኩናት እኛ በቃ ከዚህ ጦርነት የሚባል ነገር አንፈልግም ነው ህዝቡ። በቃ ሙሉ ህዝብ አሁን ለምሳሌ ወስኑ ነው ውጡ እየተባለ ነው ያለው። አሁን ግንባር ትሄዳላችሁ ተብሎ አሁን ወስኑ ውጡ እየተባለ ነው ያለው። ትልቁም ትንሹም እኛ እንወጣም አንሄድም ነው። ግን ያን ትጥቅ የታጠቀ ህወሓትን እያስፈራራ ነው እየገዛ ያለው። አሁን እምቢ ብትልም ሳትወጥ ትሄዳለህ። እንደዚህ መውጣት ነው፣ ስደት መውጣት ነው። ሌላ ምንም መከላከል የሚባል ነገር የለውም። ወደ ስደት ወይም ወደ የተያያችበት ቦታ ወደ እዛ ስደት የሚባል ነገር አለ። ወደ ስደት መግባት ነው። ሌላ ምንም መመረጥ የለውም። አብዛኛው ግን ያው ሰላም ፈላጊና ለሰላም ዘብ የቆመ መሆኑን ያው ማረጋገጥ የሚቻል ይመስለኛል። በሌላ በኩል ክልሉ በጦርነት ስጋት ውስጥ መሆኑን ተከትሎ በማህበረሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና እየፈጠረ መሆኑን ወጣቶቹ ተናግረዋል። ኢኮኖሚ በጣም ሀይ ኢንፍሌሽን ያለበት ጊዜ እንደገና በሰላሙ ረገድ ደግሞ ያው ትንሽ ከፍ ያለ ሁኔታ ነው ያለው እና ያለው ሁኔታ ግልጽ የሆነ እንትን አይደለም። በቃ የሆነ ወዴት የሚሄድ የሆነ ምን ይመጣ ያለ ሰው ትንሽ ፈታ መንፈስ ያለበት ጉዳይ ያለ ምንም ኑሮ የለ ኑሮ የሚባል ነገር የሚሰራ ነገር የለም። ምንም ነገር የለም። ባንኩ ወረፋ ነው። ባንኩ 1 ሺህ ብር ነው የሚሰጡት። አሁን ዛሬ 1 ሺህ ብር እየሰጡ ነው ያሉት። ምንም ነገር የለም ማለት ይቻላል። በቃ ምንም እንቅስቃሴ የለም ማለት ይቻላል። ዝግ ነው። ምንም ይባላል። ሰላም መፍጠር አለበት ወይም ተደራድረው ሰላም መፍጠር አለባቸው ወይም ኩናት የሚጎልበት ከሆነ በቃ ኩናት መጀመር ነው። ምንም ለህዝቡ በቃ ያ ነው የሚሻለው። መጀመር ነው ወይስ ወደ ሰላም ተደራድረ ሰላም ማምጣት ነው? የአውሮፓ ህብረት የጤናን እኩልነት ማገድ እንዲያቆም ኤድስ ሄልዝ ኬር ፋውንዴሽን ጠየቀ። ከወረርሽኝ ጋር ተያይዞ የሚፈጠር ሞትና ሌሎች ችግሮችን ማዳን የሚቻለው የራስን አቅም በማሳደግ ነው ተብሏል። መሰረት ባዩ ኤድስ ሄልዝ ኬር ፋውንዴሽን ኢትዮጵያ ከሌሎች የሲቪል ማህበራት ጋር በመሆን የአውሮፓ ህብረት የጤናን እኩልነት ማገድ ያቁም በሚል መግለጫ ሰጥቷል። የዓለም ጤና ድርጅት እንደ አውሮፓውያኑ አቆጣጠር በ2021 የጥቅም መጋራት የወረርሽኝ መቆጣጠርና መከላከል ሰነድ ቢያዘጋጅም ሰነዱ እያደጉ ያሉና ያደጉ ሀገራትን በኩል የሚያይ በመሆኑ ተቃውሞ እንደገጠመው ተገልጿል። በኤድስ ሄልዝ ኬር ፋውንዴሽን የኤችአይቪ ኤድስ መከላከል ኃላፊና የድርጅቱ የአፍሪካ ህብረት ተወካይ ቶሎሳ ኦላና እንደገለጹት የአውሮፓ ህብረትን ጨምሮ ሌሎች ሀገራት በሰነዱ አንቀጽ 12 ላይ ተቃውሞ በማሰማታቸው ከስምምነት መድረስ አልተቻለም ብለዋል። ይህ አንቀጽ በሰነዱ ውስጥ መካተቱ ኢትዮጵያን ጨምሮ ለሌሎች በማደግ ላይ ላሉ ሀገራት ጠቀሜታው የጎላ መሆኑንና አንቀጹ ምን አይነት ጉዳዮች እንዳካተተ እንዲህ ይገልጻሉ። ይሄ 12ኛው ሰነድ የትኛውም አይነት ወረርሽኝ በሚከሰትበት ጊዜ የትኛውም አገር ወረርሽኙ አምጪ የሆነውን ተዋሲያን ከነዘራመሉ ሲኩዌንሲንግ፣ ጄኔቲክ ኢንፎርሜሽን ሲኩዌንሲንግ የመስጠት ግዴታ ያስጥልበታል። ያደገም ያላደገም። ከዛም ተጨማሪ ደግሞ ይሄንን ፓቶጂን ወይም ደግሞ ዘራመሉን ይሄንን ያመጣውን ተዋሲያን ተኮር የሆነ ክትባቶች፣ መድኃኒቶች፣ የመመርመሪያ ቁሳቁሶች ይሰሩታል። ማን ይሄንን የመስራት አቅም ያላቸው በብዛት ፋርማሲቲካል ካምፓኒዎች ናቸው። እነሱ ያንን ከሰሩ በኋላ ደግሞ ለእኛ ነው የሚሸጡት። በምን በብር ሲሸጡ ደግሞ እኛ በማደግ ላይ ያለነው አገራት ያንን የመግዛት አቅም ስለማይኖረን ህዝባችንም ተደራሽነት ይጎዳል። ኮቪድ-19 እንደምታስታውሱት በጣም ብዙ ሰው ካለቀ በኋላ ነው ክትባቱም እንዲደርስ የተደረገው። ክትባቱም እየደረሰበት ደግሞ በነጻ ባይሆን ኑሮ እኛ ገዝተን አንችለውም ነበር። አቶ ቶሎሳ አክለውም ከወረርሽኝ ጋር ተያይዞ የሚፈጠርን ሞትና ሌሎች ችግሮችን ማዳን የምንችለው እንደ አፍሪካ አህጉር የራስ አቅም በማሳደግ ነው ብለዋል። ይህን ወረርሽኝ አምጪ ተዋሲያንን ተኮር የሆነ ክትባትና መድኃኒቶችን የሚያመርቱ አገራትም ሆነ ፋርማሲቲካል ካምፓኒዎች ደግሞ 20 በመቶ ከሚያመርቱት 20 በመቶ 10 በመቶ በነጻ ለደብሊውኤችኦ 10 በመቶ ደግሞ በዝቅተኛ ዋጋ ለደብሊውኤችኦ ወይም ለዓለም ጤና ድርጅት እንዲሰጡ ያስገድዳል። እሱም ብቻም ደግሞ ደብሊውኤችኦ ደግሞ የዓለም ጤና ድርጅት ደግሞ ያንን
በወረርሽኙ ክፉኛ ለተጎዱት በማደግ ላይ ያሉት አገራት እንዲሰጥ ነው የሚደረገው። ሁለተኛው ደረጃ ደግሞ የትኛውም አገር ዘራመሉን ከሰጠች በዛ ከዚህ ነው የመጣው እንዲህ አይነት ዘራመል ነው በጣም አስቸጋሪ ዘራመል ነው የሚለው አይነት ነገር አገራት ላይ ጫና በማያመጣ መልኩ ሁሉም ሰው ይሄንን ፓቶጂን ወይም ደግሞ ዘራመሉን አክሰስ የሚያገኝ አገራትም ሆነ መድኃኒትና ክትባትን የሚያመርቱ ካምፓኒዎችም ያንን በኮንፊደንሻሊቲ መያዝ እንዳለባቸው የዓለም ጤና ድርጅት በመጋቢት ወር መጨረሻ ላይ በሰነዱ ላይ የሚወያይ በመሆኑ አንቀጽ 12ን የተቃወሙ አካላት ጉዳዩ ለሌሎች ሀገራት ያለውን ፋይዳ በመረዳት እንዳለ እንዲያጸድቁ ጠይቀዋል። ይህንን ማህበረሰብ በደንብ ተገንዝቦ ችግሩንም ያንን አንቀጽ እንዲቀበሉና ይሄንም ሰነድ እንዲፈርሙት እነዚህ ብሎክ እያደረጉ ያሉት ዩሮፒያን ዩኒየንን ጨምሮ ሌሎች በማደግ ላይ ያሉት ካንትሪስ አገራት እንደዚሁም ደግሞ ይሄንን የክትባትም የመድኃኒትንም የሕክምና ግብዓትንም የሚያመርቱት ካምፓኒዎችን በዚህ ጋር እንዲስማሙና ይሄ ሰነድ አልቆ ወደ ስራ እንዲገባ በሚል ነው እንግዲህ የኛ ትልቁ ውትወታችን አድቮኬሲያችን። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሽቱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስና ኢኮኖሚ የምንሰማበት ሰዓት ላይ ደርሰናል። ለቢዝነስና ኢኮኖሚ መረጃዎች ባልደረባችን መሰረት ባዩ እየጠበቀችን ነው። ተከታትለን እንመለስ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የውሃና ኢነርጂ ሚኒስቴር በአራት ክልሎች የመጠጥ ውሃ አቅርቦት የ400 ሚሊዮን ብር ስምምነት ፈረመ። ከአምስት ድርጅቶች ጋር የተፈረመው የውል ስምምነት በአማራ፣ በኦሮሚያ፣ በትግራይና በጋምቤላ ክልሎች የመጠጥ ውሃ ፕሮጀክት ግንባታ፣ ጥናት፣ ዲዛይንና የኤሌክትሮ መካኒክ እቃዎች አቅርቦት ላይ ትኩረቱን ያደረገ መሆኑን ሚኒስቴሩ በማህበራዊ ድረገጹ አስታውቋል። ፕሮጀክቱ የሚከናወንባቸው አካባቢዎች በአማራ ክልል መካነ ሰላም፣ ሰቆጣና ገለሱት፣ በኦሮሚያ ክልል ምዕራብ ሸዋ ደዱ ወረዳ፣ በትግራይ ክልል ማይጸብሪና በጋምቤላ ክልል ድርቅ በሚያጠቃቸው አካባቢዎች መሆናቸውን የገለጸው ሚኒስቴሩ የግንባታ ፕሮጀክቶቹ በ6 ወር የጊዜ ገደብ የዕቃ አቅርቦት የ1 ወርና የጉድጓድ ቁፋሮ በ3 ወር የጊዜ ገደብ ተጠናቀው ለአገልግሎት እንደሚጠበቁ ገልጿል። ባለፉት 8 ወራት በተለያዩ ዘርፎች ለመሰማራት ለጠየቁ ባለሀብቶች ፍቃድ መስጠቱን የምስራቅ ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በዞኑ ከ270 በላይ የሚሆኑ ባለሀብቶች በተለያዩ ዘርፎች ለመሰማራት ፍቃድ መጠየቃቸው ተገልጿል። የምስራቅ ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ሙሉነሽ ውበቴ ከ3.98 ቢሊዮን ብር በላይ ካፒታል ላስመዘገቡ 125 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ተናግረዋል። በተጨማሪም 9 ፋብሪካዎች ማምረት መጀመራቸውን ገልጸዋል። ከዚህ በፊት ፍቃድ ወስደው በተለያዩ ምክንያት ስራ ያልጀመሩ ባለሀብቶች ስራ መጀመራቸውን ኃላፊዋ ተናግረዋል። በዞኑ ባለው የኢንቨስትመንት እንቅስቃሴ ከ3900 በላይ ለሚሆኑ ስራ ፈላጊዎች ቋሚና ጊዜያዊ እድል መፈጠሩን ከመምሪያው የተገኘው መረጃ ያመለክታል። ለአሜሪካ ቪዛ የሚያመለክቱ ኢትዮጵያውያን እስከ $15000 ዋስትና የማስያዝ ግዴታ ተጣለባቸው። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አዲስ መመሪያ መሰረት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ኢትዮጵያውያን ለንግድና ለቱሪስት ቪዛ በሚያመለክቱበት ወቅት እስከ $15000 የአሜሪካ ዶላር የሚመለስ ገንዘብ እንዲያስይዙ ይገደዳሉ። መመሪያው በዋነኝነት የተቀረጸው በቪዛ ገብተው ሳይመለሱ የሚቀሩ ሰዎችን ቁጥር ለመቀነስ ሲሆን እስካሁን በሙከራ ደረጃ በነበረው በዚህ አሰራር ቪዛ ከተሰጣቸው 1000 ሰዎች መካከል 97 በመቶ የሚሆኑት በገቡበት የጊዜ ገደብ መመለሳቸውን መስሪያ ቤቱ ገልጿል። ተጓዦቹ በአሜሪካ የቆይታ ጊዜያቸው ሲያበቃ በሰዓቱ ወደ ሀገራቸው ከተመለሱ ወይንም የቪዛ ማመልከቻቸው ተቀባይነት ካላገኘ ያስያዙት ገንዘብ ሙሉ በሙሉ የሚመለስላቸው ሲሆን ተጓዦቹ ከተፈቀደላቸው የቪዛ ጊዜ ገደብ በላይ በአሜሪካ ከቆዩ ግን ያስያዙት ገንዘብ ለመንግስት ገቢ እንደሚሆን ተገልጿል። ይህ መመሪያ የተላለፈባቸው ሀገራት ቁጥር በአጠቃላይ 50 መድረሳቸውን መስሪያ ቤቱ አስታውቋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የምሽቱ ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ዜና እንሻገር። ቻድ ከሱዳን በኩል ለሚሰነዘር ለማንኛውም ጥቃት አጸፋዊ እርምጃ እንደምትወስድ አስጠነቀቀች። የቻድ ፕሬዝዳንት መሐመድ ኢድሪስ ዴቢ የበርካታ የቻድ ዜጎችን ህይወት ለቀጠፈው የድሮን ጥቃት ምላሽ ለመስጠት አስቸኳይ የደህንነት ስብሰባ መጥራታቸውን የፕሬዝዳንቱ ጽህፈት ቤት አስታውቋል። በስብሰባው ላይ ከሱዳን በኩል ለሚሰነዘር ለማንኛውም ጥቃት አጸፋዊ እርምጃ ለመውሰድ ማስጠንቀቃቸውን ስፑትኒክ ዘግቧል። እንደ ስፑትኒክ ዘገባ ከሆነ ከሱዳን ወደ ቻድ በተተኮሰ ድሮን በትንሹ 17 ሰዎች ተገድለዋል። የድሮን ጥቃቱን ተከትሎም ቻድ ከሱዳን ጋር የሚያዋስናትን ድንበር ዘግታለች። በተጨማሪም የሀገሪቱ ፕሬዝዳንት በጠቅላይ ሚኒስትሩ የሚመራ የመንግስት ልዑካን ቡድን ወደ ስፍራው በመላክ በድሮን ጥቃቱ የደረሰው የሰው ህይወት መጥፋትና የንብረት ውድመት እንዲያጣሩ መመሪያ መስጠታቸው በዘገባው ተመላክቷል። ኢራን የባህረ ሰላጤውን ሀገራት የኃይል ማመንጫዎች ማጥቃቷን ተከትሎ የነዳጅና የተፈጥሮ ጋዝ ዋጋ ጨመረ። በጋዝ ማምረቻዎች ላይ የደረሰው ጉዳት ጦርነቱ ካበቃ በኋላም ቢሆን ወደ ስራ ለመመለስ ብዙ ጊዜ ይፈልጋል ተብሏል። ሻሪፍ ኢማም ዝርዝር አለ። ኢራን በኳታር 1/5 የሚሆነውን የዓለም ጋዝ እንዲሁም በሁለት የነዳጅ ማጣሪያዎች ላይ ጥቃት ከሰነዘረች በኋላ ሐሙስ ዕለት የዓለም የነዳጅና የተፈጥሮ ጋዝ ዋጋ ጨምሯል። የሆርሙዝ የባህር ወሽመጥ ለትራፊክ ዝግ መሆኑ ያስከተለው የኃይል ቀውስ ከሚጠበቀው በላይ ረዘም ያለና ሰፊ ሊሆን እንደሚችል ይጠበቃል። ይህ ማለት ደግሞ በነዳጅና በጋዝ ምርት ላይ ዘላቂ ጉዳት እንዳያስከትል ስጋት ፈጥሯል። ድፍድፍ ነዳጅ ጦርነቱ ከመጀመሩ በፊት በበርሜል ከነበረበት $73 አሁን ላይ $116.38 ሆኗል። ኢራን ሐሙስ ዕለት በባህረ ሰላጤው አረብ ጎረቤቶቿ ላይ የምትሰነዝረውን ጥቃት አጠናክራለች። በቀይ ባህር ላይ የሚገኘውን የሳውዲ የነዳጅ ማጣሪያም መታለች። የኳታር ፈሳሽ የተፈጥሮ ጋዝ ማምረቻና ሁለት የኩዌት የነዳጅ ማጣሪያዎች በእሳት እንዲያያዙም አድርጋለች። ኢራን ይህንን ያደረገችው እስራኤል የኢራንን ዋነኛ የተፈጥሮ ጋዝ ማዕከል በመደብደቧ ነው ተብሏል። በሌላ በኩል አንድ መርከብ በተባበሩት አረብ ኤሚሬትስ የባህር ዳርቻ በእሳት ሲቃጠል፣ ሌላኛው መርከብ ደግሞ በኳታር አቅራቢያ ጉዳት ደርሶበታል። አሁን ላይ እየተባለ ያለው የዓለም 1/5ኛው ነዳጅ መተላለፊያ ሆኖ ስትራቴጂያዊ የውሃ መስመር ሆርሙዝ ወሽመጥ በኢራን በመያዙ ምክንያት መርከቦች ለአደጋ ተጋልጠዋል። ለዓለም ገበያ ዋነኛ የተፈጥሮ የጋዝ ምንጭ የሆነችው ኳታር ማዕከሏ በኢራን መመታቱን ተከትሎ የተቀሰቀሰውን የእሳት አደጋ ተከላካዮች አስቁመውታል። ይህም ሆኖ ግን አሁን ላይ የተፈጥሮ ጋዝ ምርት ቆሟል። የደረሰው ጉዳት የኢራን ጦርነት ካበቃም በኋላ ተቋሙን ወደ ሥራ ለመመለስ ጊዜ ይፈልጋል ተብሏል። በኩዌት ደግሞ በሚና አልአህመድ የነዳጅ ማጣሪያ ላይ በድሮን የተፈጸመ ጥቃት እሳት ቢያስነሳም ጉዳት አለማድረሱን የመንግስት ሚዲያ አስታውቋል። በተያያዘ የአቡዳቢ ባለስልጣናትም ሀብሻን የጋዝ ማምረቻ ማዕከል ለመዝጋት መገደዳቸውን አስታውቀው ምክንያት አሉት ደግሞ ምሽቱን የተፈጸመው ጥቃት ነው ብለዋል። ይህ በእንዲህ እንዳለ በአውሮፓ የተፈጥሮ ጋዝ ከነበረበት ዋጋ ሐሙስ ላይ 24 በመቶ ጨምሯል። የኢራን ጥቃት በኳታር ውስጥ ፈሳሽ የተፈጥሮ ጋዝ ማዕከል ራስ ላፈን ላይ ጥቃት ተፈጽሟል። ኳታር በተለምዶ ከ20 ከመቶ የሚሆነውን የዓለም የተፈጥሮ ጋዝ ፍጆታ ታቀርባለች። ይህ የተፈጥሮ ጋዝ በመርከብ የሚጓጓዝ ነው። ይሁን እንጂ ተቋሙ ጥቃት ከደረሰበት በኋላ ተዘግቷል። ከዚህ ባለፈም የሆርሙዝ የባህር ወሽመጥ ለአብዛኞቹ የመርከብ ትራፊክ ዝግ መሆን ነዳጅ ወደ የትም አካባቢ እንዳይሄድ አድርጓል። በሌላ በኩል አሜሪካውያን ለእስራኤል ጥቅም ሲባል አሜሪካንን ጎትቶ ወደ ጦርነት ያስገባት ኩሽነር ነው በሚል እየከሰሱ ነው። አዲስ ከህዝብ የተሰበሰበ አስተያየት እንደሚያመለክተው 74 ከመቶ የሚሆኑ አሜሪካውያን እንደሚጠረጥሩት ጆርጅ ኩሽነር የኢራንን የሰላም ስምምነት ንግግር እንዳይሳካና አሜሪካ ተገፍታ ወደ ጦርነቱ እንድትገባ በማድረግ የእስራኤል ወኪል በመሆን ከፍተኛ የሀገር ክህደት ፈጽመዋል ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ቻይና ላይቭን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለተ ሐሙስ ያዘጋጀናቸው የምሽት ዜናዎች የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞን፣ በምልክት ቋንቋ ዳዊት ጎሳርበናችሁ ቆየን። መልካም ጊዜ ይሆንላችሁ።